ጽኑ አረ ጽኑ ቆይ ምን ማድረግሽ ነው? ጨዋታውን የበለጠ ላድምቀው እኮ ብዬ ነው። ይኸውልህ መርማሪ፣ እናቴ በጣም በሽተኛ ናት። የሐኪም ማስረጃዎቹን በሙሉ አዘጋጅቼ ማቅረብ እችላለሁ። የዋስ መብቷ ሊጠበቅላት ይገባል። እንደዚሁ አሁን እስር ቤት እዚሁ ቁጭ ብዬ ምን መስሏቸው ነው? እንደምወጣ አልገባቸውም። አሁን በቃ ሁሉም ነገር አልቋል። በቃ እሱ ቀጥታ ትዕዛዝ ነው ያስተላልፈው። ተመስገን ተመስገን ፈጣሪ። እና ታዲያ መቼ ነው የምወጣው? ዛሬ ማለት አሁን ምን አሁን የምርሽን ነው ልጅ? አሁን ማየ አሁን እኮ ወንድሜ የዋስ ፎርም ልሞላ ነው። ዛሬ ማታ መውጣት ትችያለሽ ብላለች። ይሄን ግልኮስ ጨርሽ ይሆናል። የእውነት ነው። ትንሽ እኮ ነው የቀረኝ። ግን ስሙ፣ ትልቅ ሰው ነች። እንደዚህ አይነት ነገር ድጋሚ እንዳታደርግ ብላኛለች። ወጣችሁ ወጣሁ ውጫለኝ እኮ ወጣሁ። እንኳን አብሮ ደስ ያለ። እንዴት ናቸው? በቃ ከዚህ ቦታ እንሄዳው። ምን ማድረግ እንዳለብኝ አላውቅም ሮቢ። በጣም እየተጨነኩ ነው። ምንድነው እሱ? ንገረኝ፣ መፍትሄ እንፈልግለት። ለጊዜው መፍትሄ ያለው አይመስለኝም። ዶክተሯ ስትረስ ውስጥ እንዳገባ አስጠንቅቃኛለች። ግን ደግሞ እዛ ቤት ተመልሳ ከሄደች ተመልሳ መግባት አይቀርም። አሁን ደህና ነሽ? አሁን በጣም ደህና ነኝ። ተስ በቃ እንሂድ አሁን። እሺ አይሻልም? ሮቤ ጫማ እሱ ጋር ነው። ያው እዛ ጋር አንቺ ወጪ እሺ ተነሻም። ሄሎ እያሱ። ምን? እሺ እንኳን ደስ አለ። እሺ እኛም እየወጣን ነው። እሺ ምንድን ነው ሮቢ? ሮማን ተበታለች። ምን? ፈጣሪ ሆይ እንዴ! ሻወር ወሰድኩና ክልክል አልኩ። እዛ ሲኦል ፈጣሪ ሆይ እስር ቤት ለማንም አያሳየው። ስማ አደራን ፈጣሪ እንዴ! እንደዚህ ባላሰብኩት ነገር እንደዚህ ጉድ ልሆን። ተመስገን ብቻ ምስጋና ይድረስ። በሰላም እንኳን ተመለስኩ። ወይ ጉድ! እጅሽን እሰጥሻለሁ፣ አንቺም ማድረጊው ይሻል።
ልጅ የት ሄዳ ይሆን? ብሌን ብሌን እንቺ ነገር እንደው ተመስገን ፈጣሪ። ምንድነው ቆይ እነዚህ ልጆች ይቆዩት? ቅድም አለ እንዴት ተነስተዋል ያሉት? ምን ሆኖ ሊሆን ይችላል? ማን የደወለው? እያሱ እየደወለ ነው። አታንሳው፣ ደርሰን የለ እንዴ? ይሻላል። አዎ በቃ እኔ እንደውም አንዳንድ ነገር እንድናወራ ፈልጋለሁ ከመግባታችን በፊት። እሺ ምንድን ነው?
ትንሽ ቀለል አላለሽ? ውይ ተመስገን እንጂ አሁንማ ትንሽ ቀለል ብሎኛል እንጂ ሰላም ነኝ። ተመስገን። በጣም ደስ ይላል። ሁለታችሁም በአንድ ቀን ወጣችሁ ማለት? ጽኑም ዛሬ ነው ከሆስፒታል የምትወጣው። ምን? አዎ ዛሬ ትወጣለች። ብታይ በጣም ነው ደስ ያለኝ ማይ። ተሽሏታል ማለት ነው? አዎ ይመስገን እንግዲህ ተሽሏታል። አይ ጥሩ። ቆይ ምንድነው ያስጨነቀሽ? እንዴት አልጨነቅም ሮቢ? ተመልሼ እዚህ ቤት መግባት እንደማልፈልግ ታውቃለህ። ሲጀመር ባቢን ማስቆም አልነበረብህም። እሱ ጋር ነበር መቆየት የነበረብኝ። ምንድነው እያልሻለሽ? እዚህ የምትናገሪው ግን ታውቁሻል? አዎ በደንብ ታውቆኛል። እንዴ ነገሮች ባንዴ የሆኑ እኮ ነው እያልሻለሽ። ምንም ባንዴ የሆኑ እያልኩ አይደለም። እዚህ ቤት ሰላሜ እንደማይገኝ ታውቃለህ። በዛ ላይ ሮማን ተፈታለች። ባቢን መስማት ነበረብህ። ይኸውልሽ እባክሽ ተረጋጊ። እንዴ በዚህ ሁኔታ ነገሮች ባንዴ ሊሆኑ አይችሉም። ለምንድን ነው ትንሽ የማትታገሹ? በዛ ላይ ደግሞ ሰዎቹ ልታጋድያቸው ነው እንዴ? ምን ብዬ ነው የማጋድላቸው? በቃ የሆነ ቦታ ለጊዜው ምራቅም ብዬ ቢሆን ከባቢ ጋር ብቆይ ይሻለኝ ነበር። አቺ ይኸውልሽ ከኢያሱ ጋር ፍቺ እስካልተፈጸምሽ ድረስ የትም ቦታ በነፃነት መኖር አቺ። ያ ነገር ደግሞ እንዲፈጸም ያንቺ ትዕግስት ደግሞ ያስፈልጋል። እሺ ኢያሱ፣ በእነሱ እዚህ ቤት ተከብቤ እንዴት ነው የምቆየው? ሮማን ነች፣ ብሌን ነች። እኔ አሁን ላይ አቅም የለኝም። ከነሱ ጋር የመጋፈጥ አቅም የለኝም። ሮቤል ለምን አትረዳኝም? እሱን ሳልረዳ ቀርቼ አይደለም ሲዬ። እስካሁንም ታግሰሽ ቆይተሻል። በቃ ትንሽ መታገስ ያቅስሻል። እሺ አሁን ደክሞሻል፣ በዛ ላይ ደግሞ አሞሻል። መቆም እንኳን አልቻልሽ። በቃ እንግባ። አንኳኪ። እሺ ተይው በቃ። እኔ በጭራሽ እነሱን ፊት ማየት አልፈልግም። ይሄ ጨረስን እኮ። ምነው ቆዩ እያሱ? አዎ ማየ ቆዩ እኮ። ቅድም እኮ እየወጣን ነው ብለው ነው። እንግዲህ ምን ይታወቃል? ያ ባቢ የሚባል አስቆብላት ይሆናል። ማየ ደግሞ እስቲ ማይመስል ነገር አታውሪ። ምንድነው የማይመስል ነገር ማወራው? የሚመስል ነገር ነው እንጂ ማመን አለብህ እንጂ ይሄንን ሮቢ ምን ሆናችሁ ቆያችሁ? ሮማን እንኳንም ለቤትሽ አበቃሽ። አንድ ቀን እንኳን መጥቼ ሳልጠይቅሽ ትረጅኛለሽ ብዬ አስባለሁ። ምንም አይደል ሮቢ፣ አይመችህም። ጽናት ራስሽን ለማጥፋት ሙከራ አድርገሽ ሆስፒታል እንደገባሽ ሰማሁ። አዎ ግን ደግሞ እግዚአብሔር ይመስገን ተረፌያለሁ። እንኳን አተረፈሽ። አመሰግናለሁ እያሱ። እኔ በጣም ደክሞኛል። ወደ ክፍሌ ሄጄ እረፍት ማድረግ እፈልጋለሁ። ቆይ ጽኑ፣ እኔ ላደርስሽ። አይ አያስፈልግም። እኔ ራሴ እኮ መሄድ እችላለሁ። አሁን በጣም ደህና ነኝ። እባክሽ ጽኑ፣ ቢያንስ እንዳግዝሽ እንኳን ፍቀጂልኝ። እያሱ ለምን ታስጨንቃታለህ? ደህና ነኝ ካለች ለምን አታዋትም? ሮብዬ፣ እኔ እናንተ ወደ ላይ እንወጣ። አንተንም ማውራት የምፈልገው ነገር አለ። ወይ ጉድ እኮ ነው ባካቸው። እዚህ ቤት መቼም እድሜ ለሰጠው ሰው ማናየው ነገር የለም። ምን ማለት ነው ደግሞ? ማየ
ምን ማለት ነው? ግልጽ እኮ ነው እያሱ። ይቺ ልጅ እኮ ለደቂቃ አንተ ጋር መቀመጥና ከአንተ ጋር ማሳለፍ አትፈልግም። ምንድን ነው መፍትሄው? ምንም የማውቀው ነገር የለም እማዬ። ማወቅም አለብህ የኔ ልጅ። ቆይ ሁሉ ነገር እንደሚወራው ቀላል ይመስልሻል እንዴ? ቢሆንም ወስነ የሆነ ነገር ማድረግ አለብህ። በነገራችን ላይ በጣም ነው የደነገጠችው። አልገባኝም እማዬ። ቆይ ለምን ትደነግጣለች? ግልጽ እኮ ነው። እዛ እስር ቤት ታስሬ እዛው በስብሽ መቀር ነበር የመሰላት። አሁን ስትገባ ስታይ በጣም ነው የደነገጠችው። በዚህ ሰዓት ቆይ እንዴት እንዲህ ትያለሽ? እንዴት አይደለም እንዴ? እስር ቤት እኮ ያስወረወረኝ እሷን ነው ውሽም መሆናቸው። እሱን ረሳኸው እንዴ? እማዬ እኔም እኮ እሷ ላይ ምን አድርገሽ እንደታሰሽ በደንብ አውቃለሁ። አሁን ስለሱ ለማውራት ጊዜው አይደለም። ጊዜው ቆይ አሁን ያንቺ መሆን ለኛ ምን ይጠቅመናል? ያንቺ እንደዚህ መሆን ሮማንን መልሶ እስር ቤት ያስገባታል? ለምንድን ነው የማትረጋጊው? ለመረጋጋት ሞክራለሁ ሮቤል፣ ግን ደግሞ በዚህ ፍጥነት ሮማን በጭራሽ መፈታት አልነበረባትም። አውቃለሁ ጽኑዬ ሊረብሽሽ እንደሚችል፣ ግን ደግሞ ትፈራለች። በዋስ ስለተፈታች ድጋሚ ሆነ ስህተት ብትሰራ እንደምገባ ስለምታውቀው ትፈራለች። በጣም ይገርማል ሮቤል። ሁልጊዜም በቃ እሷ አሸናፊ ነች ማለት ነው። አትሳሳች። እንደዚህ አይነት ሰው መጨረሻው አያምርም። እኔ ግን እቺ ሴትዮ ምንም መጨረሻ እንደሌላት ነው እየተሰማኛል። ሮቢ አንዴ ብቻውን ላውራ። እሺ አዎ ገብቻለሁ አቶ መኮንን። የአሁኑ ውለታህን መቼም አረሳው። ሁሉንም ነገር ብሌን ነግረኛለች። በጣም ነው የማመሰግነው። ምንም አይደል ሮማን፣ እኔም ማመስገን የለብሽም። ደግሞ ከዚህ በኋላ መጠንቀቅ ይኖርብሻል። መርማሪው የበለጠ አዳብሮ ሊቀጥል እንዳሰበ ነግሮኛል። ስለዚህ ከዚህ በኋላ ለምታደርጊው እያንዳንዱ እርምጃ መጠንቀቅ ይኖርብሻል። እሺ አታስብ፣ በደንብ ጥንቃቄ አደርጋለሁ። ደግሞ አንተ ከጎኔ ስላለ ምንም አልፈራም አቶ መኮንን። ቢሆንም ሮማን መዘንጋት የለብሽም። አሁን ዋናው ነገር በዋስ መውጣትሽ ነው። ያቺ ጽናት ተብያ አንዴ ሆስፒታል እንደነበረች አውቃለሁ። አዎ እራሷን ለማጥፋት ሙከራ አድርጋ ነበራሉ። አሁን ግን እኔም ስገባ እግሬን ተከትላ ነው አብራኝ ወደዚህ የገባችው። ለማንኛውም ተረጋጊ ሮማን። አሁን በፍጹም ለነገሮች መቸኮል የለብንም። ቅድም እንዳልኩሽ ምርመራው አንቺ ላይ አይኑን ጥሏል። ከዚህ በኋላ ትንሽ ስህተት ብቻ ነው የሚፈልጉት። ትንሽ ነገሮችን እስኪቀዘቅዝ ድረስ ጽናት ላይ ምንም ነገር እንዳታረጊ። እሺ አቶ መኮንን፣ ለጊዜው ታገሳታለሁ። ጥሩ። ለማንኛውም ሰሞኑን መምጣት አይቀርም። ሰሞኑን? አዎ። ምን ነው? ልትመጣ ስለሆነ በጣም ነው ደስ ያለኝ። ውይ እሰይ፣ እንደሱማ ከሆነ በጣም ነው ደስ የሚለኝ። በደስታ ነው የምቀበላችሁ። ጥሩ። ደህና ዋይ ሮማን። በልሽ ሰላም ዋል። በድጋሚ በጣም ነው የማመሰግነው። ምንድን ነው ያለው? ከልጄ ጋር ነው የምመጣው። በአሁኑ ለዋለልኝ ውለታማ ያስበው ነገር አለ ማለት ነው። ምን ማለት ነው? ከልጄ ጋር ነው የምመጣው ማለት?
ሄሎ ሄሎ፣ ሮቢ ስደውል እኮ ስልክ አታነሳም። ጽኑን አያት? እንዴት ነች? የምረን ነው ሮቢ? ለማነ ጽኑ ደህና ነች ካልክሽ ሮቢ በጣም አመሰግናለሁ። እንዲህ ብታይ በጣም ጨንኮኝ ነበር እኮ። እሺ በቃ ላስብ። አዲስ ነገር ካለ አሳውቅኝ። እሺ ሮቢ መጥተሃል እንዴ? አዎ ቆየሁ እኮ ስመጣ ነበርሽ። ብሌን እኮ አንድ ቦታ ልኪያት ስትቆይብኝ ደውዬ እያወራኋት ነበረ። አይ ጥሩ ነው። እሺ ጽናት ታዲያ እንዴት ናት አሁን? ደህና ነች ሮሚ፣ አሁን ለውጥ አላት። ቆይ እንደው ሮቢ እንደው ምን ጎደለባት? ምን አጣች? የተንጣለለ ቤት ውስጥ የምትኖረው? ቆይ ምን ካልሆንኩ ነው አሁን? እሺ አይ ሮሚ ቁስ ያሉብንን ጥያቄዎች ይመልሱልናል ብለሽ ነው? አይ አንተ ያን ያክል አሁን ጽናት ጥያቄ ያለባት ብለህ ነው? አይ ሮሚ እሱን እንኳን የሚያውቀው የጉዳዩ ባለቤት ነው። እሱ ስልክ ነው። ይኸውልሽ ጽኑ፣ አሁንም ልብሽ ሙሉ ለሙሉ እንዳልተረጋጋ በጣም አውቃለሁ። ግን እኔ እስካለው ድረስ ማንም ሰው አንቺን እንዲጎዳ አልፈቅድም። እኔ እንኳን በሆነ አንቺን የሚያስከፋ ነገር አላደርግም። እኔም በዚህ ልክ ለማስረዳት ባትሞክር ጥሩ ነው። ቆይ እኔ አላሳዝንሽም? እንዲህ እንድትጠይኝ ቆይ በዚህ ልክ ምን ያደረኩሽ ነገር አለ? አሁን ምንም ማውራት አልፈልግም አልኩ። ለምን አትረዳኝም? ቆይ ማውራቱን ሳይሆን ማትፈልጊው ከኔ ጋር ማውራቱን ያልፈለግሽው። አሁን በጣም ተረድቼሻለሁ። ከተረዳኸኝ ለምን ብቻዬን እንደሆነ አትፈቅድልኝም? እሺ ጽኑ፣ ግን በዚህ ልክ እባክሽ ፊት አትስጪኝ። ስላመመኝ እንጂ እኔ ፊት ነስቼ አይደለም። ከዚህ በላይ ጽኑ፣ በጣም እኮ ነው ያስጠላሁሽ። እባክህን እያሱ እረፍት ላድርግበት፣ ውጣልኝ። በጣም እያስጨነቀኝ ነው። እሺ ጽኑ፣ እወጣልሻለሁ። ግን እባክሽ አንድ ነገር ላስቸግርሽ። ምንድን ነው? እባክሽ ጽኑ ይቅርታ አድርጊልኝ። የሰራሁት ስራ ምንም ልክ አይደለም አውቃለሁ። ግን እባክሽ ከዚህ በኋላ አልደግመውም። ይቅርታ አድርጊልኝ። እሺ ይቅርታ አድርጌልሃለሁ። የእውነት የእውነት ከልብሽ ነው ጽኑ? ከልቤ ነው። በጣም አመሰግናለሁ ጽኑዬ። እኔ የምለው ምን ትፈልጊያለሽ? የምትፈልጊው ነገር ካለ እባክሽ እዘዝኝ። ምንም የምፈልገው ነገር የለም። ስፈልግ እኔ ራሴ እነግርሃለሁ።
ይልቃውን ተነሽና ሻወር ሰጪ ቀለል ይልሻል። እሺ እወስዳለሁ። በቃ እኔም እየመጣሁ ይሻለሁ። እኔ የምለው እያሱ አሁን ሲም ካርዴን አትሰጠኝም? በጣም አመሰግናለሁ። በቃ እሺ ጽኑ፣ እንዳልኩሽ አድርጊ። እሺ ሰውዬ ከእለት ወደ እለት እየባሰበት ነው እንደሚሄደው። ምንም ለመቀየር ሀሳብም አላማም ያለው አይመስለኝም። ጭራሽ እየባሰበታል ወደ ሄዳ ያለው እኔማ ጨካኝ ነኝ። ቆይ እንዴት ወደዛ ቤት ተመልሼ ብዬ እቆጣታለሁ? ባቢ ጥሩ አላደረገም፣ ግን ደግሞ ግዴታ ነው። ፈጣሪ ወይ የመጀመሪያ ህይወታችንን መች ነው መልስልን? ያን ደስታችንን ያ ፍቅራችንን ማንም ሰው ሳይገባብን እባክህ ፈጣሪ እባክህ። አሁን ያቺ ሮማን ነገሩን ድጋሚ እንዳታበለሻሸው። ጽኑ እንደምትረጂኝ እርግጠኛ ነኝ። ወድጄ እንዳልሆነ ታውቂያለሽ። ደግሞ የሆነ ነገር ታረጋት ይሆን? እቺ ጨካኝ አይደለም የምታስር ካልሞተች በስተቀር መቼም አታርፍ። ራስሽን ጠብቂ ጽኑ። ሮሚ ነገሮች ተዳርጎ ሳልጠይቅሽ ቀረሁ። እንዴት ነሽ? አሁን ደህና ነኝ፣ እግዚአብሔር ይመስገን። ሰላም ነው፣ ተመስገን። ችግር የለውም ማለት ዋናው እሱ ነው። እያሱ አንዴ ወታ እናውራ። ይሄ አያፍርም እንዴ? ምን አይነት ሰው ነው ግን? እኔ ከመጣሁ እኮ ምን በላሽ ምን ጠጣሽ እንኳን አላለኝም። እንደ ወርቦሻል እናቴ አላለኝም። እኔ ምን እንዳስነካችሁ ምን ነክተው እንደሆነ አላውቅም። እንዲህ ክንፍ ያለ
አታስብ አብዬ፣ እኔ አሁን በጣም ደህና ነኝ። በዛ ላይ ደግሞ ምንም የሚፈጠር አዲስ ነገር የለም። እሺ ጽኑዬ፣ ግን ሮማንን በደንብ ተጠንቅቂያት። እሷ ካልሞተች በስተቀር መቼም ቢሆን ተንኮሏን አታቆምም። አውቃለሁ፣ ግን አሁን በዋስ ስለወጣች እኔን ድጋሚ ለመጉዳት የምትዳፈር አይመስለኝም። አትሳሳች ጽኑ፣ እሷ ባገኘችው አጋጣሚ አንቺን ማጥቃት ስለሆነ እባክሽ ተጠንቀቂ። እሺ ባብዬ። ሮቤል ቤት አለ ወይስ? አይ ሄደ እንኳን አይመስለኝም፣ እታች ከነያሱ ጋር ነው። ጥሩ። ለማንኛውም ለጊዜው ሮቤል እዛ ቤት ሆኖ አንቺ እንዲጠብቅ የሆነ ነገር አመቻቻለሁ። እሺ፣ ግን እባክህ ባብዬ፣ በዚህ ልክ አንተ መጨናነቅ የለብህም። ከአውሬዎች ጋር እንድትኖሪ ለቅቄሽ እንዴት ነው ማላስበው ጽኑ? ለማንኛውም አትጨናነቅ። ትንሽ ይሻለኝና ማድረግ ያለብን ነገር እንመካከራለን። አታስቢ ጽኑ፣ አንቺ ብቻ ደህና ሁኚልኝ። ይሻልሽና መወሰን ያለብን ነገር በሙሉ እንወስናለን። በደስታ እንወስናለን ባብዬ። እሺ በቃ ለማንኛውም እረፍት አድርጊ። ቆይቼ እደውላለሁ። እሺ፣ እጠብቃለሁ። ምግብ በደንብ ብይ፣ ራስሽን ጠብቂ። እሺ? እሺ፣ አንተም እንደዛ። ቻው። እሺ። ምንድነው ቆይ የምትለኝ ሮቢ? አይ ሮማንም አሁን በቅርብ ከእስር ቤት ስለተፈታች ትኩረት ሳትሰጣት ስትቀር ፊቷ ላይ የሆነ የድብርት ምልክት አይቻለሁ። እናም ለእሷም ትኩረት ስጣት ባይ ነኝ። በጭራሽ ሮቢ፣ እኔ እንደዚህ ያላሰብኩትም ነበር። ይኸውልህ እያሱ፣ እያንዳንዱ የምታደርጋቸው ነገሮች በማስተዋልና በብስለት ይሆኑ። ምክንያቱም ለጽናት ባደላ ቁጥር የሮማን ጥላቻዋ እየጨመረ ነው የሚሄደው። እሱን ልክ ነህ። ስለዚህ ሁሉንም ነገር በብላት ብታደርገው ጥሩ ነው። እሱ ቀላል ነው። ይልቅ እኔ የምለው ሮቢ፣ ባቢ የሚባለውን ሰውዬ እንዴት አድርገን ነው የምናስወግደው? እሱ እንኳን ትንሽ የሚከብድ ይመስለኛል። ለምን ይከብዳል? ምክንያቱም እሱ አንድ ነገር ሆነ ማለት ጽናት መኖር አይችልም። በተዘዋዋሪ ደግሞ አንተም ጽናትን አጣት ማለት ነው። እና ስለዚህ ምንድነው መፍትሄው? እሱን እንግዲህ ጊዜው ራሱ የሚያሳየን ይመስለኛል። ታዲያ ቆይ ዝም ብለን እንጠብቅ? አይመስልም? እሺ እስካሁን ድረስ የሚያወሩት? ቆይ እስኪ ምንድን ነው ይሄ ነፍሰ ቀጭን ደግሞ ምንድን ነው የሚያለበልበው?
ለማንኛውም እስኪ ልውጣና ጽናትን ላርዳት። እሷ ከዚህ ቤት ለማፈናቀልና እኔን ለማሳሰር ስታስብ በጣም እንደበዘንና ብዙ እንደሆን ልንገራት። መርዶዋን ላርዳት። የእነዚህ ወሬ መቼም አያልቅም። ለማዳመጥ ራሱ አይመችም። በሀሳቤ ተስማምታል ብዬ ተስፋ አደርጋለሁ። እያሱ ምን አማራጭ አለኝ ሮቢ? እንደውም አንተ ራሱ ከዚህ በኋላ አብረን ብትኖር ደስ ይለኛል። በዛውም አንዳንድ ነገሮችን ታገዘኛለህ። ብቻዬን ምንም አልቻልኩም እና ሮቢ ምን ታስባለህ? ጥሩ ሀሳብ ነው። ስለዚህ ከዛሬ ጀምሮ አብረኝ ትኖራለህ ማለት ነው። በዛውም ጽናትን ታግባባልኛለህ። በሚገባ እንዳታስብ። በጣም ጥሩ። እንደዛ ከሆነ በኋላ ሄደን ልብስን እናመጣለን። ደስ ይለኛል። ወይዘሮ ጽናት እንዴት ነሽ? ሻላለሽ? አመጣጥሽ ግን ለጥያቄ አይመስልም። አረ እኔ ልጠይቅሽ ነው የመጣሁት። አመሰግናለሁ፣ ግን እባክሽ ውጭልኝ። ከመውጣቴ በፊት ግን አንድ ነገር ልነግርሽ ነበር። ምንድነው እሱ? ሰሞኑን እዚህ ቤት የሚቀላቀሉ ሰዎች አሉና ተዘጋጂ። ምን? ለምን ነው የምዘጋጀው? ለብዙ ነገር